ሚኪ ዛሬ በቡና ሰዓት እንግዲህ መጥቻለሁ። ቆንጆ ቡና ነው ማጠጣችሁ። አቤት እንጠብቃለን። ማስታወቂያው በዛብን። ቆንጆ ቡና ምናምን ምን ተገኘ ግን ዛሬ ቡና ልታፈይልን? እስኪ ደግሞ ዛሬ ሁሌ እናንተ ቡና እየጠጣችሁ እስኪ እኔ ማፈላውን ደግሞ ቤተሰቡማ ቀምሶ እኔን ራሱ ማመስገን አለባችሁ። እኔ ታውቃላችሁ አያት ያደገ ልጅ ብዙ ቡና ሲያፈላ ነው ማስታወቂያው ኢንትሮ በዛ አይደለም። ቤተሰቦቻችን የቡና ሰዓት ላይ ነው ያለ ነው። ባለፈው ሳምንት ቡና ሰዓታችን ላይ እንግዳ መጥቶ ነበር አይደለም? ዛሬም እንግዳ አለን። እውነት ቀናሽ እንዴ ባለፈው ጊዜ አልነበርኩም እንዴ? እኔ አልነበርኩም። ገድለ መጥቶ ነበር። ዛሬ ደግሞ ቆይታ አረግን። አዎ ናትናኤል ይመጣል። ናትናኤል ከበደ ይባላል። ጸሐፊ ነው መጥቷል። አዎ ይመጣል ብሎኛል። አሪፍ ነው እንግዲህ ቡና ላይ ይደርሳል ብዬ አስባለሁ። መጽሐፉ እንዴ ግድ ነው እንጂ ናሂል የሚል መጽሐፍ እንግዲህ ሰምቻለሁ። አላነበብኩትም ግን ስለመጽሐፉ አይ አላነበብኩም ሰምቻለሁ። ያስባለሁ። ናቲ ናቲ እንዴት ነህ? ወንደና መጣ። ሰላም ነው ወይ? ወንደና መጣ። አቦል ላይ ነው የደረስከው። ስለዚህ እንወድሃለን ማለት ነው። አመሰግናለሁ። ሰላም ናችሁ? እግዚአብሔር ይመስገን አለን። መጽሐፍ ተይዞልናል። መጽሐፍ ተይዟል። ትንሽ ያማነህ ነበር ወዲያው ደረስክብን። አረ ናይሊ እንዴት ነው ሰሞኑን? ናይሊ ሸጋ ነው። ሸጋ ነው አይደል? ሸጋ ነው፣ በጣም ሸጋ ነው። ስለናል ናቲዬ ስለመጣ እንኳን ደህና መጣህ ናቲ። እንኳን ደህና ጸሐፊ ነው እንደምታውቁት። ለረጅም ጊዜ በመምህርነት ሰርቷል። ከዛ ደግሞ ባህል፣ ቋንቋ መጓዝን የኢትዮጵያን ነገር ኤክስፕሎር ማድረግ ነገር በጣም ነው የሚወደው። ሚዲያ ላይ ሰርቷል አይደል? የሆነ እንትን ሽበት ነገር ጣል አድርጎ ትልቅ ሰው ለመምሰል ከፍተኛ ሙከራ ያደረገ ነው። እንደዚህ ስታየው መምህር ነው ይመስላል። አይ በጣም ልጅ እንደሆነ ያስታውቃል። እና ሙከራው ግን በጣም ሰማናቲ እንዴት ነህ? ደህና ነው ወይ? እኔ እንደው 6 አመት በመስክ ላይ ቆይታ ላይ ተስፋ አስቆራጭ ነገሮችን እንዴት ነው የምታልፋቸው? ብዙ ተስፋ አስቆራጭ ነገር ያጋጥማል ጉዞ ላይ። እውነት ነው። እኛም በስራችን በትንሹ እንዳንተ ባይሆንም ትንሽ እንጓዛለን። እውነት ነው። ስለዚህ እንደመነሻ ሚኪንም ሙሌንም ሀዩ አንቺንም አድናቂያችሁ ነኝ። በጣም ነው የምወዳችሁ። ከዚህ ልነሳ። ፌስቡክ ላይ የመጀመሪያው አብሮኝ ያስተማረ ልጅ አለ እና ወጣት ይመስለኛል ብሎ ነበር የተከበሩ ጠቅላይ ሚኒስትርና ሌላውን እቀበላለሁ፣ ወጣት ይመስለኛል የሚለውን ግን አልቀበልም። ለምን ምን ነው ያው ትርባላር ወጣት ነው ሽማግሌ ነው ምናምን ለማለት ወጣት ነው እኮ አይደለም ያለው፣ ወጣት ይመስለኛል ነው ያለው። ጓደኛው ግን አልቀበልም ማለት ግን እሱ ግን አልቀበልም። አፋሪፍነት ላይ ተስማምቻለሁ። ግን ነገር ግን ወጣትነት ላይ ግን ይመስላል እንጂ ነገር አጠራጣሪ ነው። እኛም እናቆናቀዋለን ነው። ጉዞ ትንሽ ማለት ከአንድ መስሪያ ቤት ጋር ነው ከቪዚት ኦሮሚያ ከተባለ ድርጅት ጋር በጣም ብዙ ጉዞ ያደርጋሉና ከነሱ ጋር ማድረግ ያለው ያው እንደማንኛውም ተጓዥ በጣም ብዙ ነገር ይገጥማል። ግን ደግሞ በሄድኩባቸው ቦታዎች ኢትዮጵያ እንደሚታወቀው የውብ ስቶሪ፣ የውብ ባህል፣ የውብ ወግ በጣም ጽድት ያለ ፎክሎር ያለበት ሀገር ነውና ከየትኛውም ከሚገጥምህ ነገር የምትሰማው ውብ ታሪክ በጣም ይበልጣል። ስለዚህ ያለ አማራጭ ታግሰህ መቀጠል ነውና ያ ይመስለኛል የመጽሐፍ ውጤት። የዘውግ ምርጫ ላይ ኢትኖግራፊክ የሆኑ ስራዎችን ለመስራት ባህልን በዚህ ልክ የማውጣት የተወሰኑ ሙከራዎች እንደነበሩ አውቃለሁ። እነ ፍቅረ ማርቆስን ጨምሮ የተሳኩ ሙከራዎችም ነበሩ፣ ግን በቂ አልነበሩም አይደለ? ብዙ አልነበሩም። እና እነዚህ ኢትኖግራፊክ ስራዎች ምን አይነት ትርጉም ይሰጣሉ? ምን ጥቅም ይሰጣሉ? ከቫልዩ አንፃር እንዴት ነው የምታያቸው አንተ? እኔ አሰብ ነው ተወልጄ ያደግኩት። ከሀዩ ጋር ቅድም እያወራን ነበር። አረ እስከ 10 አመት ድረስ አሰብ ነበርኩኝ። አንድ ሰፈር ናችሁ እና አካፕልኮ በሚባል ፊልም ነበር ካስታወሳችሁና ወደ ሪዞርቱ ሲገባ የነበሩት ዘንባቦቹ አረንጓዴ ነገሮቹ ምናምን በጣም ይስበኝ ነበር። መጀመሪያ እንደዚህ አካባቢ አይነት ነገር አለ ወይ ብዬ ማለት ነውና በትክክልም እንደዚህ አይነት ውበት የተሰማኝ ከጅማ ከተማዋ ጀምሮ እስከ ጎሬ እስከ ጋምቤላ ድረስ ያለውን መልክዓ ምድር አይቼ ነው በጣም የወደድኩት። ከዛ ደግሞ ከመልክዓ ምድሩም ደግሞ የባሰ
ሰውን ስታጠናው ንገረኝ እስቲ ባህልን ስትለው የሚነግር ነገር አለ። ለምሳሌ አንድ በተደጋጋሚ ጊዜ የሚመስጠኝ ታሪክ አለ። አሁን በኦሮምኛ ዳለፉኞ ይባላል። እኔ ኦሮምኛ አልችልም፣ ግን ያው ጥናት ስታረግ ቋንቋውን ባትችልም እኮ ሰዎች የነገሩን ይዘህ ወይም አስተርጓሚ ይዘህ ነው ጥናት የምታረገውና ዳለፉኞ አንድ አባት ልጁ ሲገደልበት የልጁ ገዳይ የሚገደል ቀን ሊታነቃርለ ሲዘገጃጅ ሄዶ ገመዱን የሚነካበት እንትን ነው ስርዓት ነው። ገመዱን ነካ ማለት ምን ማለት ነው? ያንተ መገደል አይጠቅመኝም እያለ ነው ያ አባት። ሶ በህይወት ትኖራለህ፣ ከዛሬ በኋላ ግን በልጄ ምትክ አንተ ልጅ ትሆነኛለህ ይላል። ገዳዩ አባቱን በገደለው ልጅ አባት ስም እንዲጠራ ይደረጋል ማለት ነው። አሁን ይሄን ታሪክ ካልጻፍክ ምንድነው የምትጽፈው? ከባድ ነው በጣም። ምንድነው የምትጽፈው? ይሄን ካልጻፍክ፣ ይሄን ሰምተህ ካልጻፍክ ምንድነው የምትጽፈው? ሶ ይሄ እንዴት ነው ኢንስፓየር የሚያደርገው? ስለዚህ ሙሉዬ በየጊዜው የሚያንከራትተኝ እነዚህ ናቸው። ጥሩ ነገር ነው፣ ትልቅ ነገር ይመስለኛል። ማለት ብዙ ነገር ነው ብሬክ ያደረከው ናቲ። አንደኛ ሚኪ ያነሳው ሀሳብ አለ። ብዙ ጊዜ የምናውቀው የኖርንበትን ነገር ነው ብዙ ጊዜ ሰው ሊገልጽም ሊያወራም ሊጽፍም የሚችለውና አንተ ብዙ ቦታዎችን ተጉዘህ ነው እነዛን ጉዳዮች ያየኸው። ከዛ ደግሞ አንዳንዱ ጉዳዮች ስለሄድክባቸው የሆኑ ቦታዎች አሁን ለምሳሌ እኔ ሄጄባቸዋለሁ፣ ግን አንተ ባየኸው መንገድ አላየሁትም እና ያ አለ አካባቢው የማህበረሰቡ የራሱ የሆነ ባህል አለው፣ የራሱ የሆነ ቋንቋ አለው፣ ታሪክ አለው። ግን ደግሞ በፊክሽን በሆነው መንገዱ ሲመጣ ደግሞ ሰውን እንዲይዘው ያደርጋል። አንደኛ ታሪክ፣ ሁለተኛ ደግሞ ይሄ ነገር ለካ እንደዚህ ነው እንደዚህም ማየት አለብን የሚለውን ሀሳብ ይጭራልና እኔ እንደውም ሰው ከዚህ በኋላ ብዙ እንትንም ያደርግበት ይመስለኛል፣ ዲስከስ የሚያደርግበት ይሄ መንገድ በዚህ መንገድ ማየት አለብን፣ ይሄ ማለት ለካ ይሄ ነው የሚለውንም ሀሳብ ለሰዎች ብዙ ነገር ክፍት የሚያደርግ ይመስለኛልና ከዚህ በኋላ ብዙ የመወያያ መንገድ ይመጣል ብዬ አስባለሁና እስካሁን እንደዚህ አይነት መንገዶች መጥተዋል አንተ ጋር ናት? አዎ የተወሰነ መጥቷል። ማለት የመጽሐፊ ምርቃት ሰሞንም ብዙ ትልልቅ ሰዎች አስተያየት ሰጥተውበታል። በቃ ካልተዋወቅኩት እናናቃለን። ለምሳሌ መንገድ ላይ ሁለት ማይተዋወቁ ሰዎች እየሄዱ ሊከባበሩ የሚችሉት ቆቡን አንስቶ ሰላም የሚል የሆነ ሰው ባያቀህም ክብር ሊሰጥህ የሚችለው ግን ሲያውቅህ ነው። ሁሉ ጊዜ ባለመተዋወቁ ውስጥ መናናቃል እና እነዛ መናናቆች የወለዱት ነገር አለ። ለምሳሌ አሁን እንደውም ሰሞኑን ትቼው ነበር መጽሐፉን በቃ ይበቃል ብዬ አንድ መጽሐፍ ከጻፍከው በኋላ እንትኑ ይወስድሃል። ይሄ መንፈሱ የመጽሐፉ መንፈስ ሰው ሰላንተ መጽሐፍ ሲያወራ ሌላ ጊዜ የምታባክነውን የምታውለውን ጊዜ እዚህ መጽሐፍ ላይ ትወሰወሳለህ። እንዴት ብዬ ልገር አለ የተወሰነ አለ ሰው እንትን እያደረገበት ነው። ከመጽሐፉ ጋር ተያይዞ እንግዲህ አንድ ብዙ ጊዜ ታሪክ ሲነሳ ጀግኖቻችን ሲነሱ አንድ ወይ መጣያ ወይ መከራከሪያ ምናምን ይሆናሉና ከቅርብ ጊዜ ወዲህ የተወሰኑ ጸሐፊያን ይሄን ጉዳይ እየቀየሩት የመጡ ይመስለኛልና ትላንት ላይ ብዙ ጊዜ ብዙ ሀሳቦች የሚያሳሳብ ታሪክ ትላንት ላይ መቆም የለበትም ብዬ ነው የምጋራው ሀሳብ ነው። መሻገር አለበት። እዚህ ያለው ትውልድ ደግሞ ለቀጣይ ማሻገር አለበትና ጀግኖችን የኢትዮጵያ ጀግኖችን ያነሳበት ሀሳብ አለና እንዴት ነው ከአዲሱ ትውልድ ጋር ከኛ ትውልድ ጋር የኔ ትውልድ አዋለው ብዬ ነው እንዴት ነው አንድ ላይ ያመጣቸው መንገድ ያስተሳሰርካቸው? ምን ልትነግረን የፈለከው? ትንሽ ሀሳብ ብዙውን እንዳስነገር። እሺ ያነሳሁት ምንም ባዷ ጊዜ ነበሩ እንትኖችን ነው ጀግኖችን ነው እና ደግሞ መስመሩም ያግዘኛል። አሁን መስመር አይደለ ዶቶችን የሰራዋቸው ማለት ከአዲስ አበባ በወሊሶ አድርገን በጅማ አድርገን በኢሉባቡር አድርገን እስከ ጋምቤላ ድንበር ድረስ አልሄድኩት። ከዛ ደግሞ ሳምቤ የሚባል አለ ምናምን እና እነዚህ ቦታዎች ኢትኖግራፊ ብቻ አይደለም። ስለ ቦታው ለምሳሌ ሳምቤ የሚባል የባትል ፊልድ ነበር፣ የውጊያ ቦታ ነበርና እነሱን ዝም ብዬ መተው አልቻልኩም። ለምሳሌ ሳምቤ ላይ ቀባር የሚባል ወንዝ አለ። ቀባር ወንዝ ጣሊያኖች የኢትዮጵያን አርበኞች ሲያሳድዱ እየሸሹ ይሄዱና ቀባር ወንዝ ላይ ደረሱ እያፈገፈጉ። ከዛ በጣም ወሳኝ ሰዓት ነው፣ ድልድዩን አፈረሱት ማለት ነው አርበኞቹ። ከዛ ጣሊያን ያንን መሻገር አልቻለም። ሳምቤ ኢሉባቡር ስትሻገረው ወንዙን ወደ ከፋ ትገባለ። ያኔ ብትንትን ያላል ነበር፣ አርበኞች ተበታትነው ነበርና ኃይል ጉልበት ደግሞ ኃይል ስለሆነ ከፋ ያሉት አርበኞች ጋር ለመሄድ ድልድዩን ሰበሩት፣ ተረጋግተው ደረሱና አንድ ሆኑ ማለት ነው። ሶ እንደዚህ አይነት ታሪኮችን እንዴት ተደርጎ ይተዋል?
በየቦታው እኮ አለ። ለምሳሌ አሁን ያው እዛ ናሂሊም ላይ ጠቅሻለሁ። ብዙ ነው ያልጻፍናቸው፣ ብዙ ናቸው። ገና አልተነካም እኮ ምንም አልተነካም። አሁን የኛ በጣም ኦሪጂናል የሆኑ ረጅም ዓመት ያላቸው እና ደግሞ ዲፈረንት የሆኑ በጣም እኮ የሚገርም ነው አይደል? ሰሜን ጋር አሁን አፋር ጋር ያለ ታሪክና ታች አሁን አንተ የነበርክበት ቦታ ያለ ታሪክ በጣም ፖቴንሻል በጣም የተለያየ ነው። ስለዚህ በጣም ብዙ ነገር ሊወጣ ይችላል ማለት ነው አይደል? ይችላል። በትክክል ሁለት ነገሮችን ልናገር። በመልክ ልትለያይ ትችላለህ። ኢቭን በፖለቲካ አስተሳሰብ ልትለያይ ትችላለህ። በታሪክ አረዳድ ልትለያይ ትችላለህ። ከሁሉም በላይ በሆነ ባህል ግን እንለያያለን ብዙም ብዬ አላስብም። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ እንኳን እዚህና ለምሳሌ እንደ ምስራቅ አፍሪካ ቢታይ አሁን ቅድም አንደኛው ከሄድኩባቸው ቦታዎች አካባቢ ቦረና ነው። ቦረና ውሃ እንትን የሚያደርጉበትን ከመሬት የሚያወጡበትን መንገድ አይቻልም እና 3 አይነት ጉድጓድ አለ። 3ኛው ጉድጓድ ከብቶች የሚጠጡበት ነው እና ውሃውን የሚያስተዳድረው አባኤላ ይባላል። አባኤላው ቼክ ያደርገዋል ወደ 11 ተኩል በኋላ እስከ 12 ባለችው ጊዜ ውሃው ሙሉ ነው ወይስ ጎደሎ ነው ብሎ ቼክ ያደርገዋል። ለምንድን ነው ምንድነው ስትለው አይ የዱር አራዊት በዚህ ሲያልፉ ምን ሊጠጡልህ ነው ይልሃል። ቅጣት አለው። ከዛ ይሄን ትይዝና እስከ ሶማሊላንድ ድረስ እስከ ሞቃዲሾ ድረስ በረሃ አይደለ? ለወፎች ትንሽዬ ውሃ ትቀመጣለች። ኖረህም አልኖረህም ውሃ። ከዛ ያው ጊዜ እንዳይሰፋ እንጂ ወደ ሰሜንም ተመሳሳይ አይነት ነገር አለ። ለምሳሌ ተንቤን ውስጥ ያለ ልጅ ተመሳሳይ ነገር ተመሳሳይ ባህል እኔ ያደኩበት አካባቢም አለ ብሎ ጽፎልኛል ፌስቡክ ላይ ጽፍ ማለት ነው። ስለዚህ ባህላችን ምንም አልተነካም። ዝም ብሎ ነው የምንፎጋገረው እንጂ ትንሽ እየራቀ ስትል እንትኑ ልባችን አንድ ነው ያስባለሁ። መሰረታዊ ነገር ስለሆነ ማለት ነው ባህል። እኔ ምልን አቲ የመጽሐፉ ርዕስ መጽናኛ እንደማለት ነው አይደለም? ነው አይደለ? አዎ ትክክል ነው። ለዚች ታዲያ ሀገራችን አሁን ግጭት ላቆሰላት ኢትዮጵያ መጽናኛ ይሆናል ብለህ ታስባለህ? እንደዚህ አይነት መጽሐፎች ሊሆን ይችላል፣ ሰም ኤክስቴንት ሊሆን ይችላል። ማለት ይሄ መጽሐፍ ብቻ ነው ብዬ ባልም ሀሳቡ ግን ትክክል ነው። ናሂሊ ማለት እዘንልኝ ማለት ነው። አጽናናኝ እንደማለት ወራራልኝ ማለት ነው። ስለዚህ ዋናው ሀሳብ የመጽሐፍቱ ይሄ እንሰማማ ነው፣ መደምደሚያው እንደማመጥ ነው። የተደማመጥን ቀን እንከባበራለን። የተከባበርን ቀን ከማንም ከየትኛውም ሀገር በላይ አብረን መኖር እንችላለን ነው መደምደሚያው። ስለዚህ እስማማለሁ ለማለት ነው። ምክንያቱም ምን መሰለህ ይሄን ያነሳውልህ እንደዚህ አይነቱን ነገር እሴት ባህል የተለየ የራስ ሆኖ ግን ያላወቀውን ነገር እያወቅ እየሄድክ በተጓዝከው ቁጥር ባየህ ቁጥር በፍቅር ትወድቃለህ። በትክክል ፍቅር ከወደቅ ወደ ግጭት አትገባ፣ የሌላውን ታከብራለህ። ናቲ ባለፈው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ስምህን አንስተው የመጽሐፍህን ርዕስ አንስተው ከመጽሐፍም ላይ ቅድም ስታነሳው ነበር የነጻነትን አስመልክቶ የጥቁር የነጭ ሀሳብን የተወሰኑ ሀሳቦች አንስተው አውርተው ነበርና ብታነቡት በጣም ቆንጆ መጽሐፍ ነው ብለው ጠቁመዋልና እሳቸው ከተናገሩ በኋላ ምን ተሰማህ? ምን ተስፋ ሰጠ? ገበያ እንዴት ነው? ገበያ እንዴት? 5ኛ 6ኛ ቀናችን ስለሆነ እንደዚህ ነው ማለት አልችልም። ገበያው እንደተመለከተ ምሳ ጋብዛለሁ። እሳቸው ካሉ በኋላ እንደ ሀገሪቱ ትልቅ ሰው ናቸው። እንደገና ያው አንዳንድ ጊዜ እስከዚህም ማለት ነጭም ጥቁር ለማትለው ሰው የሆነ አስተያየት ቢሰጥህ ሰርፕራይዝ ሊሆን ይችላል። በጣም የምትወደው ሰው ደግሞ መጽሐፉን አንብቡለት ስትባል በጣም ትልቅ ነገር ነው። ቅድም እንደነገርኩ ናሂሊን በቃሽ ብዬ ሌላ ስራ ጀምሬ ነበር። ከዛ እሳቸው እዛ ላይ ንግግር ሲያደርጉ ደግሞ እንደ አዲስ አይ ተስፋ አለሽ ማለት ነው። አይዞሽ የኔ እናት ምናምን ብያታለሁ። እሱ ብቻ አይደለም ማንበብ መጽሐፍም ሰሞኑን አልቻልኩም። ኤክሳይትድ በጣም ደስ ያለኝ እንጂ ምን ጥያቄ አለ? ይሄ ለምሳሌ በልጅነት ፍቅረኛ ትኖርሃለች አይደል? አንተ ብቻ እንደምትወዳት ነው የምታውቀው። ከዛ በኋላ እሷም አይ እኔም እኮ አለኝ ያለች ቀን ማታ የምታሳልፈው ጊዜ አለ ብቻውን እያብሰለሰልክ። በቃ እንደዛ ነው
እንደውም ከሱም ይበልጣል ብዬ አስባለሁ። አሁን ምናልባት ወይ በርጅና ምክንያት ጥሩ ነው ያለው በጣም ደስ ይላል። አመሰግናለሁ። በጣም አሪፍ ነው። ጥሩ አገላለጽ ነው። በድርሰታዊ ነው የገለጸልን። እናትዬ በጣም ደስ ብሎናል ስለመጣ። መጀመሪያ ላይ እንደው የአሰብን ጉዳይ አንስተህ ነበረ እና በልጅነት ቢሆንም በ10 አመቱ ምናምን ነው ከዛ የወጣውና የአሰብ ጉዳይ የቤተሰብ ውስጥ ካለ ጉዳዩ አይጠፋም፣ ሁሌ መነጋገሪያ መወያያ ሆኖ ይወራልና ታሪኩም እየሰማህ ብዙ ነገር እየተነጋገርክበት የምታልፍ ይመስለኛልና አሁን ደግሞ የዚህ የባህር በር ጥያቄን እንደ ሀገር እያነሳን ነውና ምን እንደሚሰማህ? በጣም ደስታ ይሰማኛል። መንገዱ ምንም ይሁን በጣም ደስ ይለኛል እንጂ አንደኛ ቅድም እንዳልኩሽ ውበት ወዳለው ብዬሻለሁ። ከዛ ደግሞ የተወለድኩበት እስከ 10 አመትም ቢሆን ያደግኩበት አካባቢ ነው። ድጋሚ ሄጃለሁ የዛሬ 6 አመት አሰብ ሄጃለሁ። መንገዱ ሲከፈት ከወንድሜ ጋር ነው ሄድነው። ወንድሜም እዛ ነው የተወለደው። ረጅም ጊዜ ትሄዳለህ ካለኝ ጀምሮ እንቅልፍ ማጣጣም አልቻልኩም ነበር። ምክንያቱም የተወለድክበት አካባቢ መግባት አትችልም ስትባል ያለው ስሜት መጥፎ ነው። ባይዘው አሁን ሰው ከአዲስ አበባ ተወልዶ ኢትዮጵያ ውስጥ ተወልዶ የትም ቦታ ደርሶ መመለስ ይችላል። አትችልም ስትባል ግን ከባድ ነገር አለ። አትችልም ስትባል ከባድ ነገር አለ እና ሄጄ ነበር። በቃ ከአፈሩ ከምንም አሰብ ሰቂር፣ አሰብ ከቢር፣ ካምቦ ሱዳን የሚባሉ ቦታዎች አሉ። ሰው እንደ ትናንት እኔ እንደነበርኩበት አይደለም። ሩቅ የሚመስል ቦታ በቃ ቅርብ ነው። ምክንያቱም ሰው ነው ሩቅም ቅርብም የሚያደርገው ምናምንና በጣም ደስ ይለኛል እንጂ ልሄድባት ነው። ቢያንስ በአመት አንዴ ምናምን ሄድባታለሁ፣ አያታለሁ። ደግሞ በጣም አስፈላጊ ቦታ ነች እኮ ለኢትዮጵያና የሄደችበት መንገድ እሱንም ማውራት ባልፈልግም የሚያበሳጭ ነገር አለው። ዝርዝሩም ብዙ ከኔ ጋር መሄድ አይደለም፣ ግን በጣም ከሚያበሳጨኝ ነገር ወደምወደው ነገር እየመጣው ነው ብዬ ማውራት እችላለሁ። ቀይ ባህር የሚለው ኢሹ ከተነሳ ጀምሮ ደስ ብሎኛል በጣም። አንቺ ተመሳሳይ ስሜት ይሰማሻል እርግጠኛ ነኝ። አንዴ ፈገግታው ስንቆጣጠር እንትና መጀመሪያ ታቋረጠም። ስለዚህ አሰብ ምናምን ስትልቁ ፈገግታው በዚህ አጋጣሚ ቃል መቼ ነው የተሰራው? ሙሌ ቆየና ረሳ ነው። በቀደም ትንሽ አውጥተን ካናፍ እያየነው ነበር። ከአሰብ ስመጣ ናፍቆቴን የምወጣው በቃል ነበር ልልሽ ነው። ደስ ይላል በጣም። ይሄ ሽበት ቀለም ነው እንዴ? ነገርኩሽ እኮ ሙከራ እያደረገ ነው። አሰብ ወድሰብ ይባላል። ወድሰብ ምን ማለት ነው? ለመገመት ሰው ልጅ አሰብ የሰው ልጅ ማለት ነው። ኦኬ በነገራችን ላይ በጣም ነው ምንቀናው እኔና ሚኪ ስለ አሰብ ሲወራ። አዎ በጣም ሄደን ማየት እንፈልጋለን። እንግዲህ እግዚአብሔር አንድ ሰው አሰብ ሲደርስ 6 ወር ይከፈልለታል ቤት ኪራይ። 6 ወር የሚበላው ምግብ አይከፍልም በሄደበት ሁሉ አሰብ ሲደርስ አንድ ሰው በዚያን ጊዜ። ኦኬ በነገራችን ላይ የይለፍ ወረቀት ፓስፖርት የነበራት ብቸኛ ከተማ ነች። ዝም ብዬ ቀላል ሰው አይደለም። ኦኬ አይደል? አይ ናቲ በጣም ደስ ይላል። እንኳን መጣህልን። ደጋግመን እንድትመጣ እንፈልጋለን። ከሚቀጥለው መጽሐፍ ጋር ደግሞ ብዙ ምናወራው አለ። አዎ በጣም የመጽሐፍ ነገር አይሆንልንም። በጣም በደስታ ነው በማከብራችሁ ሰዎች መጋበዝም ደስተኛ ነው የሚያደርገኝ። ስለምታነቡልኝም አመሰግናችኋለሁ። በጣም እናመሰግናለን ናቲ። በጣም ደስ በጣም እናመሰግናለን።